እጅግ አሳዛኝ እልቂት ተፈጠረ። ብዙዎች እጅግ ዘግናኝ በተባለው ጥቃት ተገድለዋል። ታይቶ በማይታወቀው አደገኛ ጥቃት ለወሬ ነጋሪ ሳይቀሩ ረግፈዋል። ዝርዝር መረጃ ይዘንበታል፣ በቆይታችን ይቀርባል። የወልቃይትና የራያ አስተዳደሮች ሊፈርሱ ነው። እጅግ አወዛጋቢው ቀጠና አዲስ የፖለቲካ ውጥረት ነክሶበታል። ልዩ ዘገባ ይዘናል። የአሻራ ሚዲያ መስራችና ባለቤት ጋዜጠኛ ኤልያስ ደባሱ ለመንግስት እጅ መስጠቱን መከላከያ ሰራዊቱ አስታውቋል። የአርቲስት ነጻነት ወርቅነህ የቀብር ስነስርዓት ተፈጽሟል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬ ቆይታችን እነዚህንና ሌሎችንም ቀጠናዊና ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ተፈጸመ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ጉልህ ስፍራ ያለውና በሁለገብ የፈጠራ ብቃቱ የሚታወቀው አርቲስት ነጻነት ወርቅነህ ጥር 10 ቀን 2018 በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር አርፏል። ባደረበት ህመም ጥር 8 ቀን 2018 ዓመተ ምህረት ከዚህች ዓለም በሞት የተለየው አርቲስት ነጻነት በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት ሲቀርብ በነበረው የቤተሰብ ጨዋታ ፕሮግራም እንዲሁም ፍሬሽማን በተሰኘው የቲያትር ስራው በብዙዎች ልብ ውስጥ ኖሯል። አርቲስቱ አሻራውን ካሳረፈባቸው ፊልሞች መካከል ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ፣ ኤፍቢአይ፣ ሚስተር ኤክስ እና ቾምቤ ተጠቃሽ ናቸው። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት የሥራ ኃላፊዎች፣ የጥበብ ባልደረቦች፣ ቤተሰቦችና አድናቂዎቹ ተገኝተው የመጨረሻ ሽኝት አድርገውለታል። አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የአሻራ ሚዲያ መስራች ጋዜጠኛ ኤልያስ ደባሱ ለመከላከያ ሰራዊቱ እጁን መስጠቱን ሰራዊቱ አስታወቀ። የፌዴራል መከላከያ ሰራዊት ባወጣው መረጃ መሰረት ላለፉት 2 ዓመታት በትጥቅ ትግል ውስጥ ተሳትፎ የነበረው የአሻራ ሚዲያ ዋና ስራ አስኪያጅ ጋዜጠኛ ኤልያስ ደባሱ ለመንግስት የሰላም ጥሪ ምላሽ በመስጠት እጁን ሰጥቷል። ጋዜጠኛው በቆይታው የአማራ ጥያቄ በትጥቅ ትግል ይከበራል በሚል እምነት ወደ ጫካ መግባቱን ገልጾ በቆይታው መቀመጫውን ጎጃም በማድረግ አሻራ ሚዲያ ጨምሮ የተለያዩ የሚዲያ አደረጃጀቶችን በበላይነት ሲመራ እንደነበረ አስታውቋል። ጋዜጠኛ ኤልያስ ደባሱ ለምስራቅ እዝ እጁን በሰጠበት ወቅት እንደገለጸው አሻራ ሚዲያ በቅርቡ የአማራ ፋኖ ብሔራዊ ኃይል ብሎ ለሰየመው አካል እንደ ልሳን ሆኖ ሲያገለግል ቆይቷል። በተጨማሪም 12 የሚሆኑ መገናኛ ብዙሃን በአጋርነት የተሳተፉበት የአማራ ሚዲያ ካውንስል የተባለ አደረጃጀት ውስጥ አባል በመሆን መረጃዎችን ሲያሰራጭ መቆየቱን ተናግሯል። አስራት ሚዲያ ከፈረሰ በኋላ አሻራ ሚዲያን እንደ አዲስ በማዋቀር ስቱዲዮን አሜሪካ በማድረግ በተለያዩ ሀገራት የሚገኙ ቦርዶችን በማቋቋም በማህበራዊ ሚዲያ ሰፊ የሚዲያ ዘመቻ ሲያካሄድ እንደነበረ አብራርተዋል። ጋዜጠኛው አክሎም እሱ የሚያስተላልፋቸው መረጃዎችን መነሻ በማድረግ የተለያዩ ሚዲያዎችና ግለሰቦች በመንግስት ላይ ያነጣጠሩ ዘገባዎችን ሲያሰራጩ እንደነበረ ጠቁመዋል። ከነዚህም መካከል ሮሃ ሚዲያ፣ ኢትዮ 251፣ ኢትዮ ኒውስ እና ጊዮን ሚዲያ እንዲሁም መረጃ ቴሌቪዥንን የመሳሰሉ የእሱን መረጃዎች በምንጭነት ሲጠቀሙ እንደነበረ መከላከያ ሰራዊቱ ገልጿል። ይሁን እንጂ በትጥቅ ሂደቱ ውስጥ በቡድኖች መካከል የሚታየው አለመግባባት በማህበረሰቡ ላይ እያደረሰ ያለውን እንግልትና መሰረተ ልማቶች እንዲስተጓጎሉ ማድረጉ ለውሳኔ እንዳበቃው አስረድቷል። በመጨረሻም የትጥቅ ትግሉ የህዝብን ስቃይ ከማባባስ ውጪ መፍትሄ እንደማያመጣ በማመን የመንግስትን የሰላም ጥሪ መቀበሉን የገለጸው ኤልያስ ደባሱ በትጥቅ ትግል ውስጥ የሚገኙ ጓዶቹም ወደ ሰላማዊ መንገድ እንዲመለሱ ጥሪ አቅርበዋል ነው ያለው ሰራዊቱ። የፌዴራሉ መንግስት በትግራይና በአማራ ክልል መካከል በሚገኙና አወዛጋቢ ተብለው በሚጠሩ አካባቢዎች ያሉ አካባቢ አስተዳደሮችን ለማፍረስ በዝግጅት ላይ መሆኑን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አስታወቁ። ጌታቸው ይህንን የገለጹት ከሰሞኑ ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር በመሆን በምዕራብ ትግራይ ሁመራን ከጎበኙ በኋላ ለሪፖርተር እንግሊዘኛ ጋዜጣ በሰጡት ቃል ነው። ጌታቸው እንደገለጹት የፌዴራል መንግስት እነዚህን አስተዳደሮች የሚያፈርሰው ተፈናቃዮችን ወደ ቀያቸው የሚመለሱበትን መንገድ ለማመቻቸት ነው። አውዳሚው ጦርነት ካበቃ ከ3 ዓመታት በላይ ቢያስቆጥርም ከ1 ሚሊዮን በላይ የሚሆኑ ሰዎች አሁንም በመፈናቀል ላይ ይገኛሉ። አምባሳደር ማሲንጋ በሁመራ ባደረጉት ጉብኝት አካባቢው ላይ የመሰረተ ልማት ውድመት፣ የሕክምናና
የመሰረተ ልማት አገልግሎት እጥረት እንዳለ ታዝበዋል። አምባሳደሩ አሜሪካ በጉዳዩ ላይ ያላትን አቋም ሲገልጹ የተፈናቃዮች መመለስ በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት የሚደገፍ ሊሆን እንደሚገባ አጽንኦት ሰጥተዋል። ሂደቱ ደህንነቱን የጠበቀ ክብር ያለውና መረጃ ላይ የተመሰረተ እንዲሁም በፍላጎት ላይ የተመሰረተ ሊሆን እንደሚገባም አምባሳደሩ ተናግረዋል። አምባሳደር ማሲንጋ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባጋራው ቪዲዮ ላይ እንደገለጹት ሂደቱ በአንድ ጊዜ የሚከናወን ሳይሆን ደረጃ በደረጃ የሚፈጸም ቢሆንም እንደ አውሮፓውያን የዘመን አቆጣጠር በ2026 ግን ስራው የግድ መጀመር ይኖርበታል። አሜሪካ ከዚህ በኋላ ከአስቸኳይ ሰብአዊ እርዳታ አቅርቦት በመውጣት ከኢትዮጵያ ጋር ለወደፊት መረጋጋት በሽርክና ወደ መስራት ለመሸጋገር ማቀዷን ጠቁመዋል። የአሁኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በበኩላቸው የተፈናቃዮች መመለስ ጉዳይ በመጠለያ ጣቢያዎች ውስጥ ለአራተኛ ጊዜ ክረምቱን እንዳያሳልፉ ሲባል የዝናብ ወቅት ከመግባቱ በፊት መጠናቀቅ ያለበት ቅድሚያ የሚሰጠው ጉዳይ መሆኑን በቅርቡ ለሚዲያዎች ገልጸዋል። መንግስት በአወዛጋቢ ቦታዎች ያሉ አስተዳደሮችን ለማፍረስ እቅድ ቢኖረውም እርምጃው መቼና በየትኛው ቦታም እንደሚጀምር እስካሁን ድረስ በውል የተገለጸ ነገር የለም። ጌታቸው ረዳ የፕሪቶሪያ ሰላም ስምምነት ተፈጻሚነት በትክክል እንዲከናወን ትብብር ወሳኝ መሆኑን አስምረውበታል። የሱዳን ሉዓላዊ ሽግግር ምክር ቤት ሊቀመንበር የሆኑት ሌተናል ጄኔራል አብዱልፈታህ አልቡርሃን ባስተላለፉት መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ወንዝ ዙሪያ የተፈጠረውን ውዝግብ ለማሸማገል ያቀረቡትን ተነሳሽነት በደስታ እንቀበላለን አሉ። ጨምረውም ለውዝግቡ የሁሉንም አካል መብት የሚያስጠብቅ ዘላቂ መፍትሄ ከመጣ ለቀጠናው ደህንነትና መረጋጋት ትልቅ አስተዋጽኦ እንደሚኖረው አስረድተዋል። ፕሬዝዳንት ትራምፕ ምሽቱን ባስተላለፉት የደብዳቤ መልእክት በግብጽና በኢትዮጵያ መካከል በአባይ ወንዝ ላይ የተፈጠረውን ውዝግብ የማደራደር ጥረታቸውን ድጋሚ ለመጀመር ፍላጎት እንዳላቸው መግለጻቸው ይታወሳል። ይህ በቀጥታ ለግብፁ ፕሬዝዳንት የተጻፈው ደብዳቤ በግልባጭ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ፣ ለተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ፣ ለሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማንና ለሱዳን ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱልፈታህ አልቡርሃን የተላከ መሆኑ አይዘነጋም። በግልባጭ ደብዳቤ ከተላከላቸው ውስጥ አልቡርሃን መልስ በመስጠት የመጀመሪያው ሆነዋል። በሰሜን ሸዋ ዞን ጫንጮ ከተማ በደረሰ የትራፊክ አደጋ የ15 ሰዎች ሕይወት ማለፉ ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ጫንጮ ከተማ በደረሰው የትራፊክ አደጋ የ15 ሰዎች ሕይወት ማለፉን የጫንጮ ከተማ ፖሊስ ጽሕፈት ቤት አስታውቋል። አደጋው የተከሰተው በከተማዋ ልዩ ስሙ ለጋሌንጮ ተብሎ በሚጠራ አካባቢ ሲሆን አንድ የከባድ ጭነት ተሽከርካሪ ከህዝብ ማመላለሻ አውቶቡስና ከባጃጅ ጋር በመጋጨቱ እንደሆነ ገልጸዋል። በአደጋው የህዝብ ማመላለሻ ተሽከርካሪ ውስጥ የነበሩ አሽከርካሪውና ረዳቱን ጨምሮ በአጠቃላይ የ15 ሰዎች ሕይወት አልፏል። በተጨማሪም በ3 ሰዎች ላይ ከባድና በ4 ሰዎች ላይ ደግሞ ቀላል የአካል ጉዳት መድረሱን አስታውቋል። የጫንጮ ከተማ አስተዳደር ፖሊስ ጽሕፈት ቤት የትራፊክ ደህንነት ቁጥጥር ኃላፊ ኢንስፔክተር ግዛው ተሾመ እንደገለጹት ጉዳቱ የደረሰባቸው ወገኖች በአሁኑ ወቅት በጫንጮ ሆስፒታል ሕክምና እየተደረገላቸው ይገኛል። የአደጋው መንስኤ ከተፈቀደለት ፍጥነት በላይ ማሽከርከር መሆኑን ለማወቅ ተችሏል ብለዋል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስብሰባ ላይ በነበሩ የሚሊሻ አባላት በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሰላሰለምት ወረዳም የጤና ባለሙያና ነዋሪዎች ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳው አመራር አስታውቀዋል። በአካባቢው የሚገኘው የመከላከያ ሰራዊቱ አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳው አመራርና ነዋሪዎች ገልጸዋል። ጥር 7 ቀን 2018 ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳላሰለምት ወረዳ በሚገኝ የሚሊሻ ካምፕ ላይ እንደሆነ 5 ምንጮች ተናግረዋል። የወረዳው ማዕከል የሆነችው መሻሃ ንዑስ ከተማ ወጣ ብሎም ሰይፍ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻ ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎቹ እንደሚናገሩት ካምፑን ማዕከላቸው ያደረጉ የሚሊሻ አባላት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጉ ነበር። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት የተሰጣቸው ቁርስ የተመገቡ እንደነበረ የወረዳው አመራር ገልጸዋል። 3 የወረዳው ነዋሪዎቹም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል።
በዕለቱ የፋኖ ኃይሎች በአካባቢው ሚሊሻም ጥቃት ለማድረስ እየተንቀሳቀሱ እንደነበረ የሚናገሩት እኚህ የወረዳው አመራር የሚሊሻ አባላቱ ታጣቂዎቹ ላይ ለሚወሰድ እርምጃ እየተዘጋጁ እንደነበረም ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣም ተጠይቆ እንደነበረም ጠይቀዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ እንደነበረም ጥቃቱ ከመፈጸሙ በፊት አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮን መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጽምም የሚል መተማመን እንደነበረ ነዋሪዎች አስረድተዋል። የወረዳው አመራርም ተመሳሳይ ሐሳብ አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለነበት ሰዓት ድሮን መጣ ተባለም። ምንድነው ስንል ድሮን እየዞረች ነው ተባለም። እየቃኘች ይሆናል አልን። ምንም ባልጠበቅነው ሰዓት 30 ደቂቃ ሳይሞላ ተመልሳ መታም ደበደበችም ብለዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16ቱ ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ ሙሉ በሙሉ መውደሙንና ብዙ መሳሪያዎች ተቃጥለዋልም ብለዋል። ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ቦምቦችም ተቃጥለው ነው ያለቁት ሲሉ በንብረት ላይ የደረሰውን ጉዳት ዘርዝረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።